እሷስ ብቶ የምታደርገው ይመስልሻል? አዎ ታደርገዋለች። አሁንም ቢሆን እሷ ያፌትን ማግባቷ ምንም አልተዋጠልኝም። የሆነ ከጀርባ የተደበቀ ነገር አለ። ሲም ባለፈው ዝም ብለህ አትፍረድ፣ ፍቅር መስዋዕትነት ያስከፍላል ምናምን ስትለኝ ነበር። ቆይ የምታውቁት ነገር አለ? አይ እንግዲህ ነው የመሰለኝን ነገር ነው ያልኩ። ለማንኛውም አንተ ራስህን ጠብቅ። ደሞ ላግዝ እንዳልልክ ስራ ላይ ከኔ በተሻለ አንተ ታውቃለህ። ተናግሮ አስከፋሽ እንዴ? አይ ምንም አላለም። ቢልም ደግሞ ያው የተለመደ ነገር ነው። ቆያውን እሱን ታዩና ከዚህ ልጅ ጋር ያለውን ነገር ያፈጠንሽ አይመስልሽም? ወይ ማም ደግሞ ታይ ግን አንቺ ልጅ ተረጋጊ። ወይ ማም ደግሞ በቃ ልጁ እንደምታስቢው አይነት ልጅ አይደለም። በጣም ቀለል ያለ ልጅ ነው። እንደውም ዛሬ ሰፈሩ ሄጄ ሰርፕራይዝ አደርጋለሁ። እሺ አንቺ እንደፈለግሽ፣ ግን በኋላ ተጠንቀቂ እንዳትጎጂ። ደግሞ እኔ መታወቅ እፈልጋለሁ። በቃ አመቻችና ቤት ቅጠሪ። ምሳ ወይ ራት እንጋብዘውና በደንብ እንተዋወቀዋለን። እንዴ አይገባም። እሺ ቆይ ግን እውነት አደረግሽው? እኔ ላንቺ በቂ አልነበርኩ? ያ የሰጠሽኝ ሁሉ ፍቅር የውሸት ነበር ማለት ነው? ይቅርታ ቢኒያም፣ እሱን የማስረዳት ግዴታ የለብኝም። አሁን ሰው ቆሞ እየጠበቀኝ ነው፣ መሄድ አለብኝ። እሺ ንገሪኝ፣ ያንን ቆሻሻ ልታገኙ ነው ሰፈሩ ድረስ በዚህ ፀሐይ መጣሽው? ቆይ ስለምን አለቃ ነው የምታወሪው? አንቺ ደግሞ ከመጀመሩ ነው አለቃ ያለው ስራ ምሰሪው። እባክሽን ቤዝዬ፣ አድርጊ ያልሽኝ ነገር በሙሉ አደርጋለሁ። እባክሽን ማንም ሰው መጥቶ ሉሊት የታለሽ ካለሽ ግን እዚህ ቤት የለውም። እሺ እህቴ ላይ ስላደረገው ነገር እንዴት ልታውቂ ቻልሽ? ሰማይ ዳጊ፣ ስለዚህ ነገር ከኤፍራታ ውጭ ማንም ሰው አያውቅም። ወንድሜም ጭምር እንኳን አያውቅም። በርግጥ አሁን ላይ አንዳንድ ነገሮች እያመለጡኝ እያወራቸው ነው። ማለት በቃ ድሮ የማውቃቸው ነገሮችና አሁን ከረሳው በኋላ የተፈጠሩ ነገሮች እየተምታቱብኝ ነው። ብቻ ግን ያልኩት ነገር ልክ ነው አይደል? አስተውሰሻል? ቆይ እዚህ ቤት ውስጥ እኔ አንቺና እህቴ ስላሳለፍናቸው የሀዘንና የደስታ ጊዜያት በደንብ አስተውሰሻል ማለት ነው? አዎ ዳጊዬ፣ ግን ስማኝ፣ ይሄንን ነገር በስተት እንኳን ማንም ሰው ማወቅ የለበትም። እሺ አለቃ፣ ነገሮች ካለቀ በኋላ እየተበላሹ ነው። እኔም አውቀው ዛሬ እንዳይመጡ ነበር። ስደውል ደርሰናል ምናምን ብለውኝ ነበር፣ ግን አሁን ማንም ስልክ ያነሳል። ስራ በመጀመሯና ኤፍራታ የመጀመሪያ ስራዋን በማሳካቷ ደስ ያላችሁ ካላችሁ ይሄንን ቪዲዮ ላይክ በማድረግ ጀምሩት። በክፍል 85 የሚፈጠሩትን ቀንጨብ አድርጌ ማሳያችሁ ይሆናል። የመጀመሪያው የሚሆነው ያፌት ተከታትሎ ውድቀቱ እየመጣባቸው ነው ያለው። ይሄኔ ታዲያ አንዱንም እንኳን መቆጣጠር አልቻለም። ሌላው ፖሊሷ ታጋቾና እንደገባች ብዙ ነገር ሰብስቤ ይወጣለው በሚል ሁኔታ ላይ ነበረች። ነገር ግን ያልተሳካላትና ያልጠበቀችው ነገር አንድ ነገር አለ። እሷ ያሰበችው አሁን ላይ እኔን ቢያንስ ታግተው እኔ ላይ የሆነ ጉዳት እስኪደርስ ድረስ ብዙ መረጃ ሰብስቤ ማውጣት እችላለሁ የሚል ነበር። ነገር ግን ገና እንደገባች ማታውኑ ክብሯን መስጠትና ለአደጋው መጋለጧ ተነግሯታል። ይሄኔ አንዱን መምረጥ አለባት፣ ወይ ክብሯን ወይ ስራዋን። ለእናንተ ለተመልካቾቻችን አንድ ጥያቄ አቅርበንላችኋል። ታጋቿ ውስጥ አንዷ ወታ ፊታቸውን ማየት አለብኝ፣ እንደዚህ ሲያሰቃየኝ የነበረውን ሰውዬ ቢያንስ አንዴ ማየት አለብኝ ብላ ውሳኔ ስታቀርብ፣ ሌሎች ተይ ካየሻቸው ምን ያህል አደጋ እንደሚደርስብሽ ታውቂያለሽ፣ ከዚህ በህይወት መውጣት የምትችይው ካላየሻቸው ብቻ ነው ተብላ ነበረ። እሷ ግን ያሳሰባት ነገር ቢኖር እነሱ ማን እንደሆኑ ማየት ብቻ ነበረ። አንድ ህግ አላቸው እዛ ቤት ውስጥ። ምናልባት ያፌት ፊቱ ከታየና በታጋቾች መሃል አንዷ ካጋለጠችው ወታ እኔን ማሳሰሯ ወይንም እኔን ለፖሊስ መናገሯ አይቀርም በሚል ምክንያት ከዛ ቦታ የሚለቃት አይሆንም። ታዲያ በዚህ ሰዓት ላይ ወደ ውጪ ወታ እያየችው እያለ ያፌት ዞሮ ነበር። በዛ ሰዓት አንደኛ ንዴት ውስጥ ስለነበረ እንደ ዞረ ነው ያያት። አሁን ላይ ለእናንተ ጥያቄው የሚሆነው እሷ ያያቻቸው መሆኑ ያፌት አይቷቸው ይሆን ወይንስ አላያትም የሚለው ነው። ካያት የሚደርስባትን ታውቃላችሁ። ከሌሎቹ ተነጥላ እዛው ምትቀር ይሆናል፣ በህይወት ወይ ደግሞ በእስር ወታ እኔን ታሳስረኛለች የሚል ስጋት ስላለበት። ያፌት የደረሰበት ትልቅ የኢኮኖሚ ችግር አለ። የመጀመሪያው የሚሆነው ሉሊት በምትቆጣጠረው የሥራ ድርሻ ላይ አንድ ኮንትሮባንድ ወይንም መግባት የነበረበት ዕቃ ሙሉ ለሙሉ በሌላ ነገር ተቀይሮ ሙሉ ተሸውደዋል።
ከ5 ሚሊዮን ብር በላይ የከሰረው ሰውዬ ሉሊትን ወይ በሕይወት ወይ በሞት እፈልጋታለሁ ሲል ዛቻ አቅርቦባት አሁን ላይ እየተፈለገች ነው። ሉሊት እዛ ቤት ውስጥ ማንም እንደሌለ ተናግራ እዛው እንደተደበቀች ነው ያለችው በዚህ ሰዓት። ነገር ግን ያፌት ቀድሞውኑ እሷን አንጠልጥለው እንዲያመጡለት ትዕዛዝ አቅርቦላቸው ነበረ። ሌላው ሁለተኛው ስራው የከሰረው ሰዎች መምጣት ያለባቸው ወይንም ግዢ መፈጸም የነበረባቸው ሰዎች ሴቶቹን የሚያግቱት ቀርተዋል። ይሄኔ ለታጋቾቹ አስደሳች ዜና ነው ከአንዷ ልጅ በስተቀር። ሌላው አንዱን አስደሳች የሚያደርገው ነገር ቢኖር ኤፍራታና ናታን ያላቸው መሃል ግንኙነት ነው። በቤዛና በጽዮን የተመከረው ናታን ቆም ብለህ አስብበት፣ ይሄን ያህል ፍቅር መስዋዕትነት ይጠይቅ ነበረ። አንተ ባንዴ ተሸውደሃል፣ ባንዴ ነበር የወደቅከው። ለምን አሁን ኤፍራታ አልፈልግህም ያለችውና እዛ የምትጠላው ኤፍራታ ሰውዬ ጋር እንዴት እስካሁን ተቀመጠች ብለህ ጥያቄ አቅርበህ ታውቃለህ ወይ ነበረ ጥያቄዋ። ናታን ግን ቀድሞውኑ የፍቅር ግንኙነት ለመጀመር ሐሳብ ላይ ነበረ። ወዲያውኑ አንዲት ሴት ተዋውቆ ከእሷ ጋርም ንጹሕ ግንኙነት ለመጀመር ሐሳብ ላይ ነበረ። ይሄኔ ግን ከልጅቷ እናት የታሰበው ነገር ሌላ ነው። የልጅቷ እናት የዋዛ አልነበረችም። የምትሰራው ትልቅ ድርጅት ውስጥና የያፌት ትንሽ ድርሻ ያለው ድርጅት ነው። እዛም ሆና ግን እሷም የዋዛ አልነበረችም። ልጇ እንኳን ምን ያህል አውሬ እንደሆነችና ምን ያህል አደገኛ እንደሆነች አታውቅም። ከልጅቷ ተደብቃ አሁን ላይ ስለ ናታን ማጣራት ትፈልጋለች። የራሷ የሆኑ ሰዎች አሉ፣ ወንጀለኛ ሰዎችና አደገኛ ሰዎች። እነሱ ስለ እሷ እንዲያጣራ ይፈልጋሉ። ታዲያ የልጅቷ እናት የመጣባትን ሰዎች አዳዲስ እንዳለ ማታምን ከሆነ ምን አይነት የወንጀል ሥራ እየሰራች ይሆን? ይሄኔ ለናታንም አስጊ ነው የሚሆነው። ናታን ግን አሁን ላይ ቆም ብሎ እንዲያስብ ያደረገው ስለ ኤፍራታ ቤዛና ጽዮን እንደነገሩት ከሆነ እውነታቸውም ቢሆንስ ምናልባት የምጸጸትበትን ነገር እንዳላረግ ኤፍራታ ለኔ ብላና የጀመረችው ስራ እንዳይስተጓጎልባት ቢሆንስ እኔን ያራቀችኝ ብሎ ቆም ብሎ እንዲያስብ ተደርጓል። ሌላው ጥሩ ዜና የነበረው የያፌት ጓደኛ ወይንም የያፌት ዘመድ አሁን ላይ ወጥመድ ውስጥ እንደገባ እሱ ራሱ አያውቀውም። ዳግም ወደሱ ተጠቅቶ ሲያናግረው ሪከርድ እንዳረገውና ለጽዮን እንዳሳያት የጽዮን ምክንያት ነበር ይሄ ሁሉ። ታዲያ የሐረግ ድራማ ምዕራፍ 2 ጦርነት ይሄ ነው። አዳዲስ ሰዎች ገብተዋል። የያፌት ታላላቅ ሰዎች ድርጅት ውስጥ የሚሰሩት አሁን ላይ ያየናቸው መተናል። ምን ያህል አደገኛና ምን ያህል ወንጀለኞች እንደሆኑ ቀድማ ያወቀችው ኤፍራታ እያንዳንዱን ስቴፕና እያንዳንዱን ነገር በጥንቃቄ እያደረገች ነው ያለችው። አሁን ላይ የተሳካላት እየመጣ ቢሆንም ወደ ስራውና ወደ ከባዱ ሁኔታ ላይ የምትገባው ገና ከዚህ በኋላ ነው። ያፌትን እንደነገረችው ከሆነ የስራዋ አንድ አካል መሆን ትፈልጋለች። ወደዛ ውስጥ ከገባች በኋላ እያንዳንዳቸውን ስራቸውን ውድቅ እያደረገችና ሙሉ ለሙሉ ደርምሳት የምትጥላቸው ከያፌት በላይ ያሉትንም ሰዎች ነው። ምናልባት አሁን ላይ ትላልቅ ሰዎችንና ትላልቅ ወንጀለኞችን እያየን ስንመጣ ያፌት ራሱ ጨዋ ነው የሚያስብለው ጊዜ በዚህ ሰዓት የምናየው ይሆናል። በሐረግ ድራማ ላይ በክፍል 85 ሙሉ ክፍሉን እንደተለቀቀ ኮሚኒቲ ፖስት ላይ መለቅላችሁ ይሆናል። በዚህ ቻናል ላይ ግን ብዙ እይታ እያገኘን ስላልሆነ አሁን ላይ ሼር እና ኮፒ ሊንክ የሚያስፈልገን ይሆናል። ድጋፋችሁ አይለየን እያልን በቀጣይ ክፍል የምንገናኝ ይሆናል። መልካም ጊዜ። ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችሁ እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት
በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።
ነው።